ዶናልድ ትራምፕ አነጋጋሪ ኮፍያና ቲሸርት ይዘው መጥተዋል። If you thought this guy was not serious about running for another term, he's out here dropping merchandise. እንግዲህ ዶናልድ ትራምፕ መልእክታቸውን ለየት ባለ መንገድ ለማስተላለፍ እየሞከሩ ይገኛሉ። ምን መልእክት ይዘው መጥተዋል? ከኮፍያውና ከቲሸርቱ ጀርባ ምን የተደበቀ አጀንዳ አለ የሚለውን ጉዳይ በዝርዝር የምንመለከተው ይሆናል። በሌላው መረጃ እንግዲህ በርዝራይት ሲቲዝንሺፕን በተመለከተ አዲስ ነገር ምን አለ ብላችሁ ለጠየቃችሁኝ ምላሽ የሚሆን ዝርዝር መረጃ ይዤላችሁ መጥቻለሁ። በርዝራይት ሲቲዝንሺፕን በተመለከተ ከኮርት ወር ደግሞ ከሱፕሪም ኮርት የሰማ አንድ አዲስ ነገር አለ። በሱ ዙሪያ የማጋራችሁ መረጃ ይኖራል። አብራችሁን ቆዩ። ሰላም ወዲ ሳም ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ሁለት መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። እነኚህ መረጃዎች ብዙዎቹ ጋር እንዲደርሱ ላይክ እያደረጋችሁ ቪዲዮውን ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ ሁኑ። ላለው ቀጥታ ወደ መረጃው ይላለው። የመጀመሪያው መረጃ የሚሆነው ዶናልድ ትራምፕ ወደ ስልጣን ሲመጡ የፈረሙት አንድ ኤክስኪዩቲቭ ኦርደር ነበር። ይህም ኤክስኪዩቲቭ ኦርደር የበርዝራይት ሲቲዝንሺፕን ባን የሚያደርግ ወር ደግሞ እንዲቆም የሚያደርግ ነው። ይህንን ተከትሎ ከፍተኛ ተቃውሞ የገጠማቸው ዶናልድ ትራምፕ ጉዳዩን ወደ ኮርት ይዘውት ሄደዋል። እንግዲህ ለጊዜው የቆመው ይህ የሲቲዝንሺፕ በርዝራይት ጉዳይ በኮርት እየታየ ይገኛል። ወደ 22 የሚጠጉ ስቴቶች ክሳቸውን አቅርበዋል ማለት ነው። በተመሳሳይ ደግሞ ወደ 3 የሚጠጉ ፍርድ ቤቶች ኤግዚኪዩቲቭ ኦርደሩ እንዲታገድ ማዘዣ አውጥተዋል ማለት ነው። ይህ ማዘዣ ደግሞ በሶስቱ ስቴቶች ብቻ ሳይሆን በሁሉም ስቴቶች ይህ እገዳ ተግባራዊ እንዲሆን ትዕዛዝ አውጥተዋል ማለት ነው። ለማስታወስ ያክል እንግዲህ የበርዝራይት ሲቲዝንሺፕ በዩናይትድ ስቴትስ ኮንስቲቱሽን በ14th አሜንድመንት ሴክሽን 1 ላይ ተገልጾ ይገኛል። All persons born or naturalized in the United States and subject to the jurisdictions thereof are citizens of the United States and of the state wherein they reside. ኮንስቲቱሽኑ እንደሚያስቀምጠው እንግዲህ አሜሪካን ሀገር የተወለደ የትኛውም ልጅ ዜጋ መሆን እንደሚችል ያመለክታል ማለት ነው። እናትና አባት የዛ ሀገር ዜጋም ሆኑም አልሆኑም ሌጋል ሆኑም አልሆኑም እንግዲህ እዛ ሀገር የተወለደ የትኛውም ልጅ የዜግነት ፕሪቪሌጅ ይሰጠዋል ማለት ነው በዚህ አሜንድመንት መሰረት ወር ደግሞ በኮንስቲቱሽኑ መሰረት። ነገር ግን ዶናልድ ትራምፕ ይህን ጉዳይ ተቃውመው ወር ደግሞ ይህ ጉዳይ መቆም አለበት ሲሉ ኤክስኪዩቲቭ ኦርደር ፈርመው ነበረ። ይህንን ተከትሎ ከፍተኛ የሆነ ክስ ከተለያዩ ስቴቶች ገጥሟቸዋል። በተመሳሳይ ደግሞ 3 ቀደም ብዬ እንደነገርኳችሁ 3 ፍርድ ቤቶች ጉዳዩ በኔሽን ዋይድ ወር ደግሞ በአገር አቀፍ ደረጃ እንዲሰረዝና እገዳ እንዲወጣበት አድርገዋል ማለት ነው። የዶናልድ ትራምፕ ኤክስኪዩቲቭ ኦርደር በአገር አቀፍ ደረጃ እገዳ እንዲወጣበት አድርገዋል ማለት ነው። ነገር ግን በአሁኑ ሰዓት እንግዲህ የዶናልድ ትራምፕ አድሚኒስትሬሽን ኮርቱን እየጠየቀ ያለው አንድ ጉዳይ አለ። እሱ ምንድነው? እነኚህ ኢንዲቪጁዋል ጀጆች በአገር አቀፍ ደረጃ ምንም አይነት እገዳ መጣል አይችሉም። ስለዚህ የነሱ ጉዳይ ሊታይ ይገባል። አገር አቀፍ እገዳ የመጣል መብትና አቅም የላቸውም ወር ደግሞ ፓወር የላቸውም ሲል እንግዲህ ዶናልድ ትራምፕ አድሚኒስትሬሽን በፍርድ ቤቱ ጥያቄ አቅርቧል ማለት ነው። ጨምሮም እንግዲህ ክስ ያቀረቡ 22 ስቴቶች ምናልባትም ለጊዜው ይህ ነገር ፖዝ ሊደረግላቸው ይችላል። ነገር ግን ከዛ ውጭ ያሉት ስቴቶች ኤክስኪዩቲቭ ኦርደሩ አፕላይ እንዲደረግ ለኮርቱ ጥያቄውን አቅርቧል ማለት ነው። ሁለቱም የመጣውን ጥያቄ የሰማው የሱፕሪም ኮርት ለሚቀጥለው በሜይ እንግዲህ ጉዳዩን በተመለከተ የሁለቱንም አርጊውመንት ለመስማት ቀጠሮ ሰጥቷል ማለት ነው። ስለዚህ ይህንን በተመለከተ የጠየቃችሁኝ ሰዎች ካላችሁ ጉዳዩ ለሜይ ወር ደግሞ ለግንቦት የተዘዋወረ መሆኑንና በሱፕሪም ኮርት ከሁለቱም ሳይድ ያለውን አርጊውመንት ለመስማት ቀነ ቀጠሮ ይዟል ማለት ነው። እንግዲህ አዲስ የሚሆን ነገር ካለ ወር ደግሞ ከሱፕሪም ኮርቱ የሚወጣ አዲስ ትዕዛዝ ካለ ተከታትዬ ወደ እናንተ የማደርስ ይሆናል። አሁን ግን ያለበት የበርዝራይት ሲቲዝንሺፕ ጉዳይ ይህን ይመስላል ማለት ነው። ስቲል በበርዝራይት ሲቲዝንሺፕን በተመለከተ የዶናልድ ትራምፕ ኤክስኪዩቲቭ ኦርደር ባን እንደተደረገ ነው ወር ደግሞ ፖዝ እንደተደረገ ነው። ስለዚህ በዚህ ሰዓት የሚወለዱ የትኛውም የአሜሪካን ሀገር የሚገኙ ህፃናት አይዘር ኢሌጋል ኦር ሌጋል ከሆኑ ግለሰቦች የሚወለዱ ህፃናት የዜግነት የማግኘት መብታቸው እንደተጠበቀ ነው ማለት ነው። አዝሎንጋስ ከሱፕሪም ኮርት ምንም አይነት እገዳ ወር ደግሞ የዶናልድ ትራምፕን ኤክስኪዩቲቭ ኦርደር ሰፖርት የሚያደርግ ትዕዛዝ እስካልወጣ ድረስ ማለት ነው። ይህ ነው ያለበት ሁኔታ። ሌላኛውና እጅግ በጣም በርካቶችን እያነጋገረ የሚገኘው መረጃ እንግዲህ በአሁኑ ሰዓት ዶናልድ ትራምፕ አንድ አዲስ እንቆቅልሽ የሆነ ጉዳይ ይዘው መጥተዋል። ከዚህ ቀደም አንድ ቪዲዮ ሰርችላችሁ ነበር። ዶናልድ ትራምፕ 3ኛ ዙር የመወዳደር ፍላጎት አላቸው። እንግዲህ የዩናይትድ ስቴትስ ኮንስቲቱሽን የአሜሪካን ኮንስቲቱሽን ፈጽሞ ለ3ኛ ዙር ፕሬዝዳንቶች መወዳደር እንደማይችሉና መመረጥ እንደማይችሉ ይናገራል ወር ደግሞ መመረጥ እንደማይችሉ ያሳያል። ነገር ግን ዶናልድ ትራምፕ ኢንተርቪው ላይ ቀርበው አንዳንድ ምልክቶችን ተናግረው ነበረ። ዶናልድ ትራምፕ እንግዲህ there are methods ያሉ ሲናገሩ ነበረ። ማለት ፕሬዝዳንት መሆን የሚቻልባቸው ለ3ኛ ጊዜ ፕሬዝዳንት መሆን የሚቻልባቸው
መንገዶች እንዳሉ ሲናገሩ ነበረ። በጉዳዩ ላይ ያጠኑ የህግ ባለሙያዎች እንግዲህ ትንታኔ እየሰጡ ነበረ። እሱ ምንድነው ኮንስቲቱሽኑ ላይ ክፍተት እንዳለ እዛ ጋር የተጻፈው ነገር ክፍተት እንዳለበት ተመርጠው ነው ፕሬዝዳንት መሆን የማይችሉት እንጂ ሳይመረጡ በሌላ መንገድ መሆን የሚችሉበት አማራጮች እንዳሉ እንግዲህ እየተነተኑ እንደነበረ እናስታውሳለን። Here's the way it is argued by the Trump supporters of a third term. He could become president. It's very clever, but in the end, I don't think it works. It's very clever, though. Okay. So whoever gets elected president 4 years from now, that's fine. Whoever that person is appoints Donald Trump, former President Donald Trump, to be either the Speaker of the House, which you can do without being a member of the House, or you can run for the House, or appoints him to be Secretary of State. Secretary of State. Okay? Then everybody resigns. President resigns, Vice President resigns, Speaker of the House resigns, President pro tempore of the Senate resigns. Who then becomes president under the Presidential Succession Act? The Secretary of State. So Donald Trump becomes the president through the Presidential Succession Act without being elected president. So that doesn't violate the 22nd Amendment. It doesn't violate the 12th Amendment, but it may very well violate the terms of the Presidential Succession Act itself. ዶናልድ ትራምፕ ለሶስተኛ ጊዜ የመመረጥ ፍላጎት አላቸው የላቸውም የሚለው ጉዳይ ስቲል ጥያቄ ፈጥሮብን ነበረ። በአሁኑ ሰዓት ግን እንግዲህ እየተመለከትን ያለነው ነገር ለበርካቶችም ምላሽ ሊሆን የሚችልና ትራምፕ ፍላጎት እያሳዩ ነው የሚያስብል ምልክት እያየን እንገኛለን። እሱ ምንድነው በአሁኑ ሰዓት በዶናልድ ትራምፕ ፔጃቸው በእንግዲህ ሶሻል ሚዲያ ፔጃቸው ላይ ይዘውት የወጡት ኮፍያ 2028 የሚል ኮፍያ እንግዲህ ልጃቸው ኤሪክ ትራምፕ በኢንስታግራም ፔጁ አርጎት የወጣው ኮፍያ 2028 የሚል ነው። 2028 ማለት ደግሞ የሚቀጥለው የዩናይትድ ስቴትስ የምርጫ ዘመን ነው ማለት ነው። አንዳንድ ተንታኞች እንደሚናገሩት ከሆነ ዶናልድ ትራምፕ እንግዲህ ካሁኑ ሲግናል እየሰጡ ይገኛሉ። ይህን ሀት ይዘው የመጡት 2028 ቅስቀሳ በሚመስል መልኩ ነው እየተባለ ይገኛል። እውነት ዶናልድ ትራምፕ ይህንን ሀት ወር ደግሞ ኮፍያ ይዘው የመጡት ለቅስቀሳ ነው ወይ? አሁንም ጥያቄ የሚፈጥር ጉዳይ ነው። ከሀቱም በተጨማሪ ይዘውት የወጡት ቲሸርት አለ። ቲሸርቱም እንግዲህ 2028 የሚል ጽሑፍ አለው። ያ ማለት ስቲል እንደነገርኳችሁ የሚቀጥለውን የአሜሪካ የምርጫ ጊዜ የሚያሳይ ነው። ሌላኛውና እጅግ በጣም አነጋጋሪ እንዲሆን ያደረገው ነገር ምንድነው? እንግዲህ ዶናልድ ትራምፕ እየሸጡ ያሉት አዲሱ ቨርዥን ቲሸርት ነው። አዲሱ ቨርዥን ቲሸርት ደግሞ በተመሳሳይ 2028 የሚል ጽሑፍ አለው ላይ ከኮፍያው ጋር በሚመሳሰል መልኩ ማለት ነው። ነገር ግን ከኮፍያው ለየት በሚል ሁኔታ ቲሸርቱ ላይ የተጻፈው ነገር እጅግ በጣም በርካቶችን እያነጋገረ ይገኛል። እሱ ምንድነው? ሪራይት ዘ ሩልስ የሚል ተጽፎበታል። ሪራይት ዘ ሩልስ የሚለው አወዛጋቢና ምናልባትም አመላካች ነው ሊባል የቻለበት ምክንያት ምንድነው? ኮንስቲቱሽን ላይ እንደነገርኳችሁ ለሶስተኛ ጊዜ ፕሬዝዳንት ሆኖ መመረጥ አይቻልም። ይህ ነገር እንግዲህ ፕሮሞት ለማድረግ ወር ደግሞ ኮንስቲቱሽኑን ለመቀየር አንድ ስቴፕ ለመሄድ እየሞከሩ እንደሆነ አመላካች እንደሆነ እየተነገረ ይገኛል። ዶናልድ ትራምፕ ያደርጉታል ወይ ብለን የምንመለከተው ይሆናል። ዶናልድ ትራምፕ ግን እንግዲህ ኮንስቲቱሽኑን በመጣስ ካሁኑ ፕሮሞሽን መስራታቸውን ጀምረዋል። ይህ ጉዳይ እንግዲህ በርካቶችን እያበሳጨ ይገኛል። ዶናልድ ትራምፕ አሁንም ጉልበታቸውን በመጠቀም ስልጣናቸውን በመጠቀም አጌንስት ኮንስቲቱሽን ለመሄድ እየሞከሩ ነው ሲሉ እየተናገሩ ይገኛሉ። በቀጣይስ ዶናልድ ትራምፕ እንግዲህ ምን ይዘው ይመጣሉ አብረን የምናየው ይሆናል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጤና ይስጥልኝ።